ስለ ወርቅ አብሮቶ እንዲ አካባቢን ይቅርታ ካልጠየቀች እንዲ ካላረጅ ይሄ ነው ብያለሁ። ይሄ አላጠገብ ካለ ይሄ ይግባል። አይ ሁለቱም አላጠገብ ካለ በዚህም ይግባል ነው ማለት። እኔ ቤታ ህሊናዬ ሲፈቅድና ላመንኩበት ነገር ይቅርታ መጠየቅ ነኝ። ወንድ ወልዱ ወንድ ያሳደገኝ ነኝ። በወንድ ነው ያደኩት። ስልክ ተልከስክሻለሁ። ቲክቶክ ባናቱ ቢተከል ህዝብ ቢገለበጥብኝ አንድ ብቀር ማለት ነው አርበደብድሃለሁ። ቀን ከሌሊት ስለኔ እንድታወራ ነው ማረግ። እከካም የከጭላፊ ዝምባም ደሞ ማና ባስሎንክ ነው ይቅርታ መጠይቀው ኮተታ ምን ነው ሰሞኑን ጸጥስል ሳልናገር ስቀር መናገር ያቃታይ መሰላችሁ እንዴ? አንተ ድዳም ሰባት ዘር ድዳም ምን አባለት ታመጣን? ይቅርታ ካልጠየቀች ወርቆ ቆቆቆ ይሄ ነው ወርቅ። ደግምልሃለሁ ወርቅ ምናምን የምትሉትኝ ምን ነው? እኔ በቀን አንዴ የምትሰጡኝ አንበሳ ራሱ 9 ወርቅ አያስገዛም እንዴ? ከዛ በላይ ልትስጋይልት ማን ስጡኝ አላችሁ ወርቅ? ማንስ ላኩ አላችሁ ወርቅ? ዲልት በሉኝ ነው እንዴ? እኔ ወርቁ አይተና የሆነች በቦነስ ሴት ይሄው እሷን አቀፈ አረብ አቀፈ እንዲያቀፈ ያላችሁ በምትፖስቱ ሰዓት የተከበረ ሰው ነው። ስሙን አታንሱትኝ። እኔ እንደውም የሱ ቤት ዘበኛ በሆነ ያወጣኛል ቅጣራይ ምናም ብዬ ራሴን ዝቅ አድርጌ እንጂ ለቤታ ለዘበኝነት አይደለም የሚገባኝ ያለውን ሰምታችኋል። እሺ ማዳም ምን ይምጣሉት የምባል አይነት ሴት ነኝ። እካካ ምን ነው እናንተ የሆነ ዘበኛ መሆን መሰላችሁ እንዴ? ዘበኛ ልሁን ስል የራሴን ሰው እኮ ማስጣሌ ነው። የራሴን ሰው እኮ በዛ ሰዓት የራሴ ደሜ ነው ብዬ በመቆሜ እንጂ እከካም እኔ ዘበኛ የመሆን ስታዩን በድሉ ነኝ ወይስ ስታዩን መካሻ ነኝ? ዘበኛም ሆነው እውነት አረጋችሁት እንዴ? ላ ማዳም ማፊ ሙሽኪላ እየተባልኩኝ አልጋ ላይ ቁጭ ብዬ ምን ይምጣሉት ማዳም የምባል አይነት ሴትዮ ጭራሽ ብላችሁ ሁለቱም ዘበኛ አረጋችሁኝ። ያኔ ወፍራም እያለሁ ነግራችኋለሁ። ተኮላ ነበርኩኝ። በዛ ጊዜ ብናገር ጋሽ ወርቁ ዘበኛ ቢያረጉኝ ራሱ ችግር የለውም። ተኮላ ነበርኩ እንዲደፍቅ ብዬ። አሁን ግን ሽክርክሯ ድንግሏ ወጣቷ ተመልከቱኝ። ወጣቷ ድንግሏ ቤታ ነኝ። በፍጹም ታምር እኔ የወርቁ አይተነው ዘበኛ ልሆን አልችልም። ማዳም ነው እንጂ አስረግጬ ነው የምነግራችሁ። ሲቀጥል ደግሞ ወርቅ የምትሉት ወርቁን ከፈለጋችሁ ነው ይመልስላችኋል። የወርቅ ችግር የለብኝም። እናንተ ናችሁ ለወርቁ አንዴ ስትዘፍኑ አንዴ እንትን ስትሉ ምናምን የምትሉት እናንተ እንጂ እኔ ቤታ ተመርጬ እንጂ መርጬ አይደለም ይሄንን አድርጉልኝ ያልኩት። ወርቁ መመለስ ካለበት መልሰዋለሁ። ብዙ መጀመሪያም ጊዜ ተናግሬያለሁ። አልፈልግም ብያለሁ። ወርቅ አያስፈልገኝም፣ አልፈልግም። ሲያንሰኝ ነው ወርቅ። እውነት ለመናገር ወርቅ እኔ ያንሰኛል። ከዛ በላይ ነኝ እኔ አቀባዩም ተቀባዩም ከሁሉም በላይ ለአማራ ወገቤን እንጂ ድምጽ የሆንኩት በወጣትነት እኔ ቤታ ነኝ። ወርቅ ሲያንሰኝ ነው አስረግጬ ነው የምነግራችሁ። ግን ደግሞ እኔ የመጀመሪያ ቀን ተናግሬያለሁ። ወርቅ አልፈልግም ብያችኋል። ወርቁን መመለስ ትችላላችሁ፣ መውሰድ ትችላላችሁ። በዚህ ወርቅ አመት እስከ አመት እንዳት ሸጬ ሁሉ ለደሃ ረደዋለሁ። ማንም ምንም አባቱ ያመጣል። ወርቁን ማርያምን ጋሽ ወርቁን ስለማከብራቸው ምናምን እንጂ ይሄ ወርቅ ድሮ ሸጬ ለያሳያችሁ ቪዲዮ እየቀረጽኩ እየሸጥኩኝ ለእርዳታ አውሎ ነበር። ግድ አይሰጠኝም። እኔ በቆሾ ቆምቦሬ ምደለር ሴት አይደለሁ። በነገራችን ላይ አስረግጬ ነው የምነግራችሁ። ማርያምን በቆሾ ቆምቦሬ እንደናንተ እኮ ማለት ነው ከመክተፊያ ገዝታችሁ ጎረቤት እንዲሰማላችሁ 6 እኮ መክተፊያውን እኮ በምንድነው በቢላዋ የምትከተክቱ ሰዎች ናችሁ እኮ። ብርቅ ሆነባችሁ ወርቅ መክተፊያ ገዝታችሁ ያቺ ምቀኛ ጎረቤታችሁ እንድትሰማ በቢላዋ 8 የተቀጠቅጡታላችሁ። መክተፊያው ወይ ገዝታችሁ አልተጠቀማችሁበት ወይ አድቅቃችሁ ጎረቤት ለክፋት እንዲሰማ። ብርቅ ሆነባችሁ እንዲህ አይነት ሰዎች ናችሁ። ወርቅ ስታዩ እስከዛሬ የምታወሩት የሚያንገበግባችሁ። እኔ ማርያም ወርቅ ብርቅ ያለ ሂድና አባቴን ድሬዳዋ ውስጥ ጠይቅ፣ ምን አይነት ስራ እንደሚሰራ እንዴት አድርጌ እንዳደኩኝ ከግል ትምህርት ቤት ጀምሮ ሄደ ጠይቅ። ለኔ ብርቅ አይደለም። ማርያምን ሂድና የድሬዳዋ ቤታችን ነው አስረግጬ ነው የምነግርህ።